አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰብ እንዴት ናችሁ? ሰላም ነው። ኢድ ሙባረክ እንኳን አደረሳችሁ ብያለሁ። ለእስልምና እምነት ተከታይ ለሆናችሁ ወገኖቻችን እንኳን አደረሳችሁ። ዛሬ እንግዲህ ኢድን በማስመለከት እንኳን አደረሳችሁ ለማለት ብቅ ብያለሁ። እዚህ ጋር ልጃችን አለች፣ እዚህ ጋር ደግሞ ማዘር አሉ እና ለማንኛውም እንኳን አደረሳችሁ። እኔ ነኝ ማዘር እዚህ ጋር አሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን። በያላችሁበት ሰላማችሁ ይብዛ። እንግዲህ ማዘር አለኝ። አሁን ከዚህ በእድሜ ብዙ በልጬ ነው። ለማንኛውም ምንም አይነት ቪዲዮ እየሰራን አይደለም። ለምን እንደሆነ አላውቅም። በነገራችን ላይ ሽር ጉድ እያለ ነው። ይህ የመጨረሻችን ቪዲዮ ሊሆን ይችላል። ከአሁን በኋላ ቪዲዮ ካለቀቅንም አገር ገብተን ነው። ኢንሻአላህ ዱአ አድርጉልን። በቅርቡ አገር እንገባለን ብለን ተስፋ እናደርጋለን። በዚህ ሰሞን ኤምባሲ ባደ ለኢድ አዩ ከላስ አሁን ኢዱ ዛሬ አልፏል። በዚህ 3 ቀን በዚህ ሰሞን ስለሚከፈት ቀጥታ እስካሁንም ለአረፋ እንገባለን ብለን ነበር። ያለ ፍቃድ ሆኖ ለአረፋ አልገባንም። ምክንያቱም እኔ መግባት እችል ነበር፣ ሶፊን ጥዬ አልሄድም ብዬ ነው። እሷ ደግሞ ያው በጠለብ የጠፈች ስለሆነ እንትን ቢስባስ ምናምን ያስፈልጋል መሄድ አይችልም። በእሷ ምክንያት ነው አረፋ ያስመለጠችኝ። ጥያት ልሄድ ነበር ግን የሚፈጠረው አይታወቅም። የልጅ እናት ሆነ እንዴት ነው ጥያት እሄዳለሁ ብዬ ነው የቀረሁት ወዳላ። ለማንኛውም ኢንሻአላህ እስኪ ሰንጋው ቢያልፍም አጥንት ላይ እንደርሳለን ብዬ ተስፋ አደርጋለሁ። ድርቆሽ ነው የሚባለው። ለማንኛውም ካሁን በኋላ ስንሄድ ምናልባት አንዳንድ ቪዲዮ ከሰራን እንጂ ኢንሻአላህ አገር ገብተን ያለው ነገር አብረን የምናየው ይሆናል። ለማንኛውም እንኳን አደረሳችሁ ብለናል። ብዙም ደስተኛ አይደለም። ደስተኛ ያልሆንኩበት ምክንያት ለአረፋ ሀገር እንደምንሄድ ለቤተሰብ ተናግሬያለሁ። እመጣለሁ ጠብቁኝ እያልኩ ነበር። አጋጣሚ ደግሞ የሶፊ ነገር ሆኖ አልተሳካም። እኔ ደግሞ እርግጠኛ እሷን ጥያትም ለማየት ፍላጎት ነበረኝ። ግን ሶፊ አይሆንም ብላ እሷ ማስፈራራችኝ። ይሞን አልተሳካም። ጥያት ሀሳቡ ራሱ የሚገርም አይደለም። እና ከሰው ጋር ከጓደኞቼ ጋር ቀላቅያት ሄዳለሁ። ከዛ መንገዱ ሲከፈት ይመጣ ነበር ግን አልተሳካም። በሰሞን ኤምባሲ ይጀምራል ስለተባለ አሁንም ደግሞ ባህርተኛ ብቻ ነው የሚሄደው ምናምን እንዳይሉን እንጂ እስኪ ያለው ነገር አብረን እናያለን። ለማንኛውም በቅርቡ ተው ልቤ ቁረጥና ወደ ሀገር ግባ በሚለው አረግንዲን ሰብስክራይብ በጉሳይ እንገባለን። ሰብስክራይብ አድርጉን፣ ሼር እንዳታረጉ፣ ሰብስክራይብ አታርጉን። አገር ስንገባ ታረጉናላችሁ። ምንም አይነት ቪዲዮ ሳይሰራ አድርጉ አይባልም። መጀመሪያ ሰርተሽ እንጠይቃለን። ስለዚህ አገር ስንገባ በሰፊው እንገናኛለን። እስከዛ ከዳር ዳርም እያያችሁን ችግር የለውም። ባታረጉም ችግር የለውም። ለማንኛውም ኢንሻአላህ በጥሩ ቪዲዮ እንመጣለን ብዬ ተስፋ አደርጋለሁ። ያለው ነገር በሰሞን እናሳውቃችኋለን። ግን ይመስለኛል ካሁን በኋላ ቪዲዮ እዚህ ሀገር የምንሰራ አይመስለኝም። ምክንያቱም ክላስ ኤምባሲ ከከፈተ ያው በዚህ ጊዜ ወዲያውኑ ነው በ15 ቀን ወደ ሀገር መግባት ይቻላል። ብቻ ባህርተኛ ነው የሚሄደው እንዳይሉ፣ ባለፈው ባህርተኛ ብቻ ይሄዳል እያሉ ነበር እና የተዘጋው። አሁንም ሲከፈት ባህርተኛ ነው ምናምን እንዳይሉን። አሁን በዚህ ዙር ከተከፈተ ባህርተኛ ከተባለ ሶፊን ጥያት ነው የሚሄደው። እሷ ኋላ ትመጣለች ሲከፈት። እኔ እንደዛ ካሉ ልጅ ችግር የለም። ልጅን እኮ በባህርተኛውም ከአንድ ሰው እኔ ራሴ ይዣት መሄድ ይችላለሁ። ታውቂያለሽ፣ ትንሽ ልጅቷ አስቸጋሪ ናት። እኔ ኒያዬ ስለሚሄድ ልጅን ይዤ መሄድ ይችላለሁ። ምክንያቱም እናቷ የለችም ወይ የሆነ ነገር ማለት ነው። ችግር የለውም፣ ቀላል ነው። በቃ እናቷ መሄድ አትፈልግም ወይ ሄዳለች ማለት ነው። ችግሩ ግን እንትን ነው። ልጅቷ ትንሽ ልክ እንደ ሶፊ አይነት ጸባይ ነው ያለባት። አስቸጋሪ ናት። ትቆጣለች፣ ታለቅሳለች፣ ትፈራገጣለች። በቀላሉ ጸጥ አትልም እና እቃ ትሰብራለች፣ ትራገጣለች። ስለዚህ ከእናቷ ጋር ካልሆነ ትንሽ ለኔም ከባድ ሆናለች። ለማንኛውም ችግር የለው እና እኔ ጸባይ ነው አሙሪ በእኔ ነው ወጣው። አሊያ ባንቺ ነሽ፣ ባንቺ ልክ እንዳንቺ በተቃራኒ እያወራ ነው። ሴት ባባቷ ነው የሚባለው። ወንድ በኔ ነው። መላጣ ሆንኩኝ። መላጣ ረክሽ ወጣ። ልጅነቴን በላሽው፣ ቆጥመሽ በላሽው ልጅነቴን ወላሂ። ለማንኛውም ይሄን ይመስላል እና ሶፊ እንዴት ነሽ? አገር ለመሄድ ሬዲ ነሽ? ዝግጁ ነሽ? እንግዲህ አገር የገቡት ብዙ ነገር ሲያወሩ ነው የምንሰማው። አይመለከተኝም። እኔ አልሰማውም። እኔ መግባቴን ነው የማውቀው። ቢሆንም ደግሞ ያው ሀገር እንዲህ ነው ቢባልም
አባት እናቶቻችን የኖሩበት ነው። እኛም ደግሞ ገብተን እድላችንን እንሞክራለን አይደለም። የኢትዮጵያ ነገር ካላዋጥ ሶፊን ዱባይ ሸኛታለሁ። እኔ ካሁን በኋላ ከልጆች የሚለየኝ ነገር አይኖርም። አባ ወራው ይሄዳል። እኔ አዋሽ ማልሻገር አላህ በሀገራችን ይበጀን። ሁላችንም አላህ ሀገራችንን በሰላም ያስገባል። አብዛኛው ሰው ግን አብራችሁ እንዳትሄዱ እያሉ ነው። እኔ ደግሞ የሚፈጠሩን አያለው እሄዳለሁ ብዬ ወስኛለሁ። ጠብቁን። በዚህ አሁን ስለሚከፈት በዚህ 3 ቀን ኤምባሲ ሄደን ያለው ነገር እናሳውቃቸዋለን። ዳይ ወደ ሀገር ቤት ተወተው ልብና ቁረጥና ሀገሬ ግባ በሚለው በጎሳ እንገባለን። ኢንሻአላህ አላህ ሀገሩን ሰላም አድርግልን። ሀዲጃችን ከአሙሪም ጋር በሰላም አገናኘን። አረፋ ጠብቀን ነበር፣ አልተሳካም። ግን ወላሂ የሚሄድ መስሎኝ ነበር። አጋጣሚ ዝግ ሆነ። ለባህርተኛ እየሄዱ ነበር፣ ግን ስንጠብቅ ለሄዱ ተብሎ ተዘጋ። አሁን ደግሞ ሲከፈት ባህርተኛ ይሁን ከጠለብ የጠፉትም ይግቡ፣ እኔ እንጃ። ካልሆነ ደግሞ አንቺ በመን ትሄጃለሽ፣ እኔ በጠያራ ሄዳለሁ ካሊያ ጋር እና እስኪ አብረን እና ለሶት ሀገር ገብተህ እኮ ይበት ነው የምታዘቀው። ማዘር ጋር ነው የምትገባው። ምን ለማለት ፈልገው ነው? እና አሁን እኮ ቀጥታ ከእኔ ነው የምንቀመጠው እና እኔ ማዘር ጋር እኮ ነው የምንገባው። ምንም ችግር አልገባም አልኩኝ እንዴ? ላ ያው እዛ ስገቢ አንቺ ስራ ይበት ማዛቅ ምናምን ቤት መጥረግ የኔ ስራ ዞር ማለትና እርሻ ነው ያዝ ብለው ማለት ነው። ካንቺው ይሻላል፣ በሬ መጥመድ ነው አይደለ? ካንቺው ይሻላል። እና እስኪ ልምዱ አለሽ ግን ችግር የለም። እኛ ጋር ብዙም ከብት የለም። አንድ 7-3 ፍሬ ቢኖር ነው ወይ 7 ወይ 3 ፍሬ ከብት ነው። ስለዚህ እነሱን በእጅሽ ሲሆን በጠረባ እያልሽም በታቸው ማዛቅ ይቻላል። በጠረባ ወደ ጓሮ ጠዋ እንደ ኳስ እያደረግሽ ጎንበስ መጥረጊያ መያዝ አይኖርብሽም። አትፍሬ አንድ ፈፈልክ ማለት ነው። ይሄ እጅ እኮ ይሄ እጅ ተመልከቱት። አካፋ የሆነ እጅ እንዴት ይበት እንደሚያዝቅ አብረን ያለን በእጅ ነው የሚዛቀው። አይ ምንና በምንድን ነው የምታውጪው? በአካፋ ነካሽ ማለት የቤቱ በረከት ይነሳል። እንደዛ አይሆንም። ይሄ እንስሳው ከብቶችን መጠየቅ ስለሆነ ለማለት መጣ አንተ ሂድ ሙባረክ ላለው ብለህ እኔን ወዴት ወስዳስገባኝ። ለማንኛውም ሶሪ ግን ለቤት የመጀመሪያ ልጅ ስለሆንኩኝ እኛ ጋር ደግሞ ደንቡ የመጀመሪያ ልጅ ቤት እኛ ኖርማል አባት እናታችን ቤት እንገባለን። ከዛ ደግሞ ትንሽ አንድ ክላስ የምታክል ጎጆ ከጎን እንሰራለን። ከተወለድኩበት ቤት ጎን እዛ ነው የምንገባው። ለማንኛውም አትፍሪ፣ እኔ ከጎንሽ ነኝ። እና ለማንኛውም እስኪ አብረን ያለውን ነገር እናያለን። ዱአ አድርጉልን። በሰላም ግቡ ብላችሁ እዚህ ሀገር ድጋሚ የምንገናኝ ይመስለኝ በቪዲዮ ግን በሰላም ሀገራችን ያስገባችሁ። እንግዲህ ያሰብነው ሁላችንም የምር ሶፊ አሁን ኤምባሲ ሲከፍት አንድ ነገር ልንገራችሁ። ኤምባሲ እየከፈተ አሁን ሲከፍት ድጋሚ እንደባለፈው ባህርተኛ ነው የሚሄደው። ከጠለብ የጠፉት መሄድ አይቻልም ከተባለ እኔ መታገስ አልችልም። ሶፊ ትቻል ልጅቷን እኔ ኒያያ ስለምገባ ላለመመለስ ስለምገባ ልጅቷን ይዤ መሄድ እችላለሁ። ሶፊ ደግሞ እዚሁ ከጓደኞቿ ጋር ትቆይና ሲከፈት ትመጣለች። ምን ትያለሽ? ልጅቷ እኮ ገና 1 ወሯ ነው። ከላስ ከልጅቷ ጋር ጀማ ጋር ጨምራት አንዳንድ ቤት ያላትን ኮተት ይዤላት ሄዳለሁ። እንግዲህ ይመቻችሁ። ሀሳባችን ይሄ ነው። በመቀጠለው ደግሞ የምር ነው ሲሪየስ ቀልድ አይደለም። አሁን ከላስ እኔ አሁን በቃ ስራ አቁሜያለሁ። ኤምባሲ ነው የጠበኩት። እሷን ይዤ ለምን ስራ የለኝም። በቃ ካሁን በኋላ ስራ የለኝም። አንዱ ለቀን የሚሰራ ስራ አለኝ። እሱን ደግሞ ችግር የለውም ብሰራውም ባይሰራውም ቢሰራም ባልሰራም ችግር ስለሌለው እንገናኝ በሰፊው አረፋ እያልን ካለቀ በኋላ እንገባለን። ካለቀ በኋላ እንገባና አጥንት እንለቃቅማለን። አላህ ይጠብቃችሁ። ሰላም